ሰላም ጤና ይስጥልን ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምቆያችሁ አድማጮች እነሆ ፕሮግራማችን ተጀምሯል። በዛሬ ፕሮግራማችን በርከት ያሉ መረጃዎችን ይዘንላችሁ ቀርበናል። ከተጫዋቾች ዝውውር መረጃ ጋር በተያያዘ በርከት ያሉ መረጃዎች አሉ። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር ያርጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናቀለው። ከተጫዋቾች ዝውውር ጋር በተያያዘ መረጃዎችን እንመልከት። በተለይም አርሰናሎች በክረምት የተጫዋቾች የዝውውር መስኮት ትላልቅ ዝውውሮችን ሊፈጽሙ ይችላሉ። ስለዚህ አንዱ ደግሞ ይፈጽሙታል ተብሎ የሚጠበቀው ዝውውር ይህ ዝውውር ነው፣ የቪክተር ጎይኬሬሽ ዝውውር ማለት ነው። ቪክተር ጎይኬሬሽ በጣም ጥሩ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም ጥረት ያደርጋሉ እየተባለ ይገኛል። አርሰናል እንደ መረጃ ከሆነ ዛሬ በጣም ቅርብ የሚባለው ፍሎሪያ ፕሌተንበርግ አንድ መረጃ ይዞ ወጥቶ ነበር እና ፍሎሪያ ፕሌተንበርግ ይዞት የወጣው መረጃ እንደሚያሳየው ከሆነ አርሰናል ይህንን ተጫዋች ለማስፈረም አሁንም ጥረት እያደረጉ ስለመሆኑ ነው እየጠቆመ የሚገኘው። በተለይም አንድሪያ ቤርታ ከመጣ ጀምሮ በዚህ ዝውውር ላይ በጣም ገፍቶ እየሄደ እንደሆነ ነው ፍሎሪያ ፕሌተንበርግ የስካይ ስፖርት ጋዜጠኛ ሲናገር የነበረው ማለት ነው። ማንቸስተር ዩናይትድ፣ ቼልሲ፣ ሪያል ማድሪድ የመሳሰሉ ክለቦች በዚህ ተጫዋች ላይ ዝውውሩን ገፋ ብለው ሊመጡ ይችላሉ፣ ግን እስካሁን ድረስ ፍላጎት እንዳላቸው ብቻ ነው እየተዘገበ የሚገኘው። ከዚህ ተጫዋች ጋር በተያያዘ አርሰናል ዝውውሩን ገፍቶ እየመጣ ያለ ክለብ ነው እየተባለ ነው የሚገኘው። የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታም ይህንን ተጫዋች እንደሚያደንቁት ለአርሰናል ጨዋታ ምቹ ነው ብለው የሚያምኑት ጎይኬሬሽን ነው። ነገር ግን በተቃራኒው ደግሞ አሰልጣኝ ሚኬል አርቴታ የሚፈልገው የአርቢጂ ላይፕዚጉን ቤንጃሚን ሴስኮ መሆኑን ነው ከዚህ ቀደም ገለጻ ሰጥቶ እንደነበር እየተገለጸ የሚገኘው። እንደ አጠቃላይ ግን አርሰናሎች አሁን ላይ የቪክተር ጎይኬሬሽን ዝውውር ከሞላ ጎደል ለመጨረስ እየሰሩ መሆናቸውን ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ሌላኛው ደግሞ ከአርሰናል ጋር ስሙ እየተያዘ ያለ ተጫዋች አለ። አድሚላ ሉክማን ነው። በአርሰናል ራዳር ውስጥ እንደገባ ነው እየተዘገበ የሚገኘው። በጣም ጥሩ ተጫዋች ነው። ኒኮ ዊሊያምስ በአርሰናል የተመለመለ ተጫዋች ነው። በዚህ ቦታ ላይ እንደ ራፋኤል ሊዮ ደግሞ በአርሰናል እየተፈለጉ ያሉ ተጫዋቾች እንደሆኑ ይታወቃል። ያው ራፋኤል ሊዮ የሚፈለግ ተጫዋች ነው። አርሰናል በዚህ ተጫዋች ላይ ፍላጎት እንዳለው አንዳንድ ጊዜ ሲዘገብ እንደነበር ይታወቃል። በደንብ ግን ኒኮ ዊሊያምስን ነው ትኩረታቸው እና አሁን ላይ አርሰናል በዚህ ተጫዋች በአድሚራ ሉክማን ላይ ትኩረት እንዳደረጉ እየተገለጸ ይገኛል። ሉክማን አሁን ላይ 27 ዓመቱ ላይ የሚገኝ ተጫዋች ነው። ኒውካስትል ዩናይትድ የመሳሰሉ ክለቦች ይህንን ተጫዋች ለማስፈረም በክረምት የዝውውር መስኮት እንደሚሰሩ ይጠበቃል። በአትላንታ ጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አድሚራ ሉክማን ዋነኛው ነው እና አሁን ላይ መረጃዎች የሚጠቁሙት አርሰናሎች ይህንን ተጫዋች አጥብቀው እየተመለከቱት እንደሚገኙ ነው የተዘገቡ። እንደ አጠቃላይ ግን ሉክማን በአርሰናል እንዲሁም ደግሞ በሌሎች ክለቦች የሚፈለግ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ነው። በፉልሃም መጥቶ የተጫወተ ተጫዋች ነው። ምርጥ የሚባል ናይጄሪያዊ ተጫዋች ነው። 18 ጎል 6 አሲስት አለው። በአሁኑ አመት በጣም ትልቅ ስታት ነው። በተለይም ምርጥ ድሪብል ከሚያደርጉ ተጫዋቾች መካከል አድሚራ ሉክማን ይጠቀሳል። ይህ ተጫዋች ወደ አርሰናል የሚመጣ ከሆነ ለአርሰናል ብዙ ነገሮችን መፍጠር የሚችል ተጫዋች ነው። በግራ መስመር የማጥቃት መስመር ቦታ ላይ ነው የሚጫወተው፣ በማርቲኔሊ ቦታ ማለት ነው እና አሁን ላይ ሉክማን በአርሰናል የሚፈለግ ተጫዋች ስለመሆኑ ነው መረጃዎች አሁን ላይ በስፋት እየጠቆሙን የሚገኘው። እንዲሁም ደግሞ በርካታ የሚዲያ ምንጮች እየገለጹት የሚገኘው። ዛሬ አዲስ መረጃ ተሰምቷል። በአርሰናል ቤት አሁን ላይ ካይ ሃቨርትዝ ወደ ልምምድ እየተመለሰ ነው። በተለይም የግል ልምምዶችን እያደረገ እንደሆነ እየተዘገበ ይገኛል። ምናልባትም አርሰናል ወደ ፍጻሜ የሚያልፍ ከሆነ በቻምፒየንስ ሊግ የዋንጫ ጨዋታ የሚመራ ከሆነ ፒኤስጂን አሸንፎ ማለት ነው ካይ ሃቨርትዝ ለዛ ጨዋታ ሊደርስ ይችላል ተብሎ ነው የሚታሰበው። አንድ ተጫዋች ግን ወደ አርሰናል ልምምድ ተመልሷል ነው እየተባለው። እሱም ሪካርዶ ካላፊዮሪ ነው። ካላፊዮሪ ወደ ልምምድ ተመልሷል። ምናልባትም በሚቀጥለው ሳምንት ለሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ የመድረስ እድል አለው ተብሎ ነው የሚጠበቀው። ይህ ደግሞ ለፒኤስጂ ጨዋታ ይጠቅማቸዋል አርሰናሎችን። ከዚህ በፊት የተደረገው የፒኤስጂ ጨዋታ ላይ እንደሚታወቀው ሪካርዶ ካላፊዮሪ ምርጥ ፐርፎርም ያደረገበት ጨዋታ እንደነበር ይታወቃል። እናም ይህ ተጫዋች ለፒኤስጂ ጨዋታ የሚደርስ ከሆነ ለአርሰናሎች እንደ አማራጭ ይሆናቸዋል ተብሎ ነው የሚጠበቀው። ያው ሉዊስ ስኬሊን ማስቀመጥ ከባድ ቢሆንም ቀይሮ አስገብቶ ሊጠቀምበት ይችላል እየተባለ ነው የሚገኘው። ግን እነዚህ ተጫዋቾች ዝግጅት ላይ ሆኑ ይችላሉ። ግን ካይ ሃቨርትዝ የመልሱ ጨዋታ ላይ አይደርስም። ገና ብዙ ምርመራዎች ተደርገውለት ከቡድን ጋር በሜዳ ላይ ልምምድ ሰርቶ ከዛ ደግሞ የፊትነስ ፈተናዎችን
ሙሉ ለሙሉ ሲያልፍ ነው ወደ ቡድን ስብስቡ የሚቀላቀለው። እስከዛ ግን አሁን ላይ በግል ልምምዱን በጂም ውስጥ እየሰራ ይገኛል። ትላንትና ምሽት አንድ የስፖርት ጋዜጠኛ ጆን ክሮስ አንድ መረጃ አነሳ። አርሰናሎች የፊት መስመር ተጫዋች ያስፈርማሉ ተብሎ ይጠበቃል። በክረምት የዝውውር መስኮት ትልቅ ስራቸው የፊት መስመር ተጫዋች ማለት ማስፈረም ነው። የ9 ቁጥር ተጫዋች እንዲሁም ደግሞ የክንፍ መስመር አጥቂ ተጫዋች ማስፈረም ነው እና እሱን የሚያስፈርሙ ከሆነ ካይ ሃቨርትዝ ወደ ታሰበበት ቦታ ይመለሳል ተብሎ ይጠበቃል። ወደ ሴንትራል ሚድፊልደር ማለት ነው። አርሰናል አሁን የሚጠቀምበት 8 ቁጥር ቦታ ላይ ነው የሚመለሰው። ማርቲን ኦዴጋርድ አሁን እየተጫወተበት የሚገኝበት ቦታ ላይ ካይ ሃቨርትዝ ወደ ቦታው ይመለሳል ተብሎ ነው የሚጠበቀው። የሚቀጥለው ዓመታት አርሰናል አጥቂ የሚያስፈርም ከሆነ ወደ ነበረበት ወይም አሰልጣኝ ሚኬል አርቴታ አስበው ወደ አስፈረመበት ቦታ ይጫወታል። ካይ ሃቨርትዝ ለተጫዋቹ በጣም ጥሩ ብቃት እንዲያሳይ ያደርገዋል። ለማርቲን ኦዴጋርድ እንዲሁም ደግሞ ለዴክላን ራይስ ቢሆንም ጥሩ ተቀያሪ ይሆናል ተብሎ ነው የሚጠበቀው። ካይ ሃቨርትዝ እንደሚታወቀው ብዙ ቦታዎች ነው የሚጫወተው። በ10 ቁጥር ሚና ይጫወታል፣ በ8 ቁጥር ሚና እንዲሁም ደግሞ በሐሰተኛ 9 ቁጥር ቦታ የሚጫወት ተጫዋች ነው። ሁለገብ ተጫዋች ነው ካይ ሃቨርትዝ። እናም ይህ ደግሞ ወደ ቦታው መመለሱ ለተጫዋቹ ትልቅ እድገት ይሆናል ተብሎ ነው የሚጠበቀው። እናም በሚቀጥሉ ዓመታት አሰልጣኝ ሚኬል አርቴታ የ9 ቁጥር አጥቂ የሚያገኙ ከሆነ ካይ ሃቨርትዝን ወደ መሀል ሜዳ ሴንትራል ሚድፊልደር አምጥተው ሊያጫውቱት የሚችሉበት አጋጣሚ እንዳለ ጆን ክሮስ ይህንን መረጃ ገለጻ ሰጥቶ ነበር። እናም ውድ አድማጮቻችን ለሰዓቱ የነበሩን አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ ደግሞ የሀሳብ መስጫ ሳጥናችን ላይ ሀሳባችሁን አጋሩን። ለቻናላችን አዲስ ከሆናችሁም ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን በየቀኑ አዳዲስና ወቅታዊ የአርሰናል መረጃዎችን በዚህ ቻናል ላይ ማግኘት ትችላላችሁ። ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። ሀሳብ አስተያየት ካላችሁም የሀሳብ መስጫ ሳጥናችን ላይ ክፍት ነው። ሀሳባችሁን አጋሩን። በድጋሚ ከልብ አርክተን እናመሰግናለን። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።